እንዴት ሄዲ ምንድነው ሻይ ምን ሆነ አይ ምንም ተነብሎኝ ነው ቆንጆ ሻይ ነው ወይኔ ትናለ አይደል ቆይ ኋላ አምጣልኝ አይ አያስፈልግም ቅመም በዛበት መሰለኝ ቆይ ልቀይርልህ ወይ ይቅርታ ነው ወንድም ስቻኩል ነው ችግር የለውም አትጨነቂ አላቃጠለኝ ለምን አላቃጠለም ኑኑ ማለት አንተ ቆሻሻ ይሄን ያህል ጊዜ መረጃ ስታጣራኝ ስትጫወቱ ቢኖራችሁ አይደል መሲ እንደዛ አይደለም እባክሽ ተነገሪ ልቀቀኝ እኔ ባንተ ቆሻሻ አጃል ለካም እሺ እኔ ግን እኮ ወድሻለሁ አረታ እንዴት አትወደኝ ይሄን ያህል ጊዜ እቅዴን እርምጃዬን ስነግር እየተከታተላችሁ ስትጫወቱ ቢኖራችሁ እናንተ ጭራቆች አሁን ምን ቀረኝ ብለህ ምን አባፈልገን የመጣው እባክሽ እንደዚህ አትሁኝ እመኚኝ እኔ ከሄለን ጎን አይደለሁም እና ከጀርባው አንተ ቆሻሻ ቆይ ትንሽ እንኳን አታፍርም ምን አይነት ድፍረት ቢኖር ነው ከፊት ለፊት የቆምከው ለምን ነገሮችን እንዳስረዳሽ አንድ ድል አስጭኝ ስልኬንም አታንሺኝ እኔ እዚህ የመጣሁት ከሷ ጋር ጉዳይ ኖሮኝ ሳይሆን በሰበቡ አንቺን ለማየት ነው እና ከኔ ጋርስ ምን ቀረ መጀመሪያ ዶይን አባት ገደላችሁት ከዛ ደግሞ ጋሽ ቀጣይ ተረጋጋኝ ነኝ እንደዛ ነው አንድ ሐሳብ አለ እጅሽን አምነሽ ስጭኝና ሄለንን በጋራ እንበቀላት የመጨረሻ አማራጭሽ እኔ ነኝ እባክሽ መኝ እንግዳ ድራማ ክፍል 24 በክፍል 24 እንግዲህ በጣም ብዙ ነገሮች ተፈጥረዋል ወይዘሮ ሄለን ገና ባሏ ከመሞቱ ጸባያ ሁሉ ወደ አውሬነት እየተቀየረ ይገኛል በርግጥ በፊትም ባሏን አትፈልገውም ነበር ከመሲ ጋርም የተጣሉበት ዋና ምክንያት ባሏን ልትገለው ትፈልግ እንደነበርና ከሌላ ወንድ ጋርም ከቴዲ ጋር ማለት ነው በተደጋጋሚ ስላየቻት በባሏ ላይ እንደምትወሰልት ታቃለች ማለት ነው በርግጥ ቴዲና ወይዘሮ ሄለን ከዚህ ቀደም አብረው የነበሩ ሰዎች ማለት በትዳር መልኩ ነበሩ እናም እንግዲህ ወይዘሮ ሄለን በጣም ገንዘብ ስለምትወድ ቴዲን ትከዳዋለች እሱን ትታ ቶሚ ሚስቱ ስትሞት እሱን ስታገባ ግን ወይዘሮ ሄለን ኑኑያትን እርጉዝ ነበረች ነገር ግን ለባሏ አልነገረችውም ለቴዲ ማለት ነው ምክንያቱም ደግሞ ቴዲ በጣም ደሃ ስለሆነ ምንም ልጄን አያኖርልኝም ወይም ደግሞ ለልጄ ጥሩ ህይወት አይሰጥልኝም በማለት እሱን በመደበቅ ወይም በመዋሸት ቶማስን ታገባለች ቶማስን ስታገባ ደግሞ ምናልባት ቶማስ ብዙም ሚስቱ ሞታ ብዙም ሳይቆይ ነው ያገባ ማለት በጣም ጥሩ ሰውና ምንድነው እንዴት ነው ባሏ የሚገልጻሷን ሄለን በጣም ልዩ ሴት ናት ብሎ ነው የሚለው አንድ ቀንም ክፋቷን ታይቶ ታያቀምና እናም እንግዲህ ተጠቅማ ነበር ልብ ውስጥ በመግባት ወደ ትዳር ወደ ቤቱ የገባችው ዋናና ዋና አላማዋ ገንዘብ ነው ገንዘብ በጣም አብዝታ ትወዳለች በነገራችን ላይ ሄለን የትኛውም አሁን ሐረግ ድራማ ላይም ሆነ የኋዳን ድራማ ላይ ስትሰራ ያለፈ ታሪኳ በጣም ደሃ ሆና በጣም ተቸግራ ነገር ግን ለገንዘብ ላይ የሆነ ቦታ ውስጥ እናገኛታለን የሆነ ወንጀል ውስጥ ገብታ እናገኛታለንና ትንሽ ካራክተሩ ተመሳሳይ ነው ያኔ ትወናውን ትችላለች ነገር ግን ተመሳሳይ ነገር ነው ስሙ ብቻ ነው የተቀየረው የሷ ስም ሲቀያየር ነው እንጂ ተግባሯ ሲቀያየር አላየንም ሌላ አይነት ጥሩ ደግናት ሆና የልጆች እናት ሆና ወይም የሆነች ደሃ ሆና ብቻ እንደዛ አይነት አትሰራም ሁሉ ጊዜም መነሻዋ ድህነት ነው ከዛ ግን ሰርታ ሳይሆን የምትቀየረው የሰዎች ንብረት በአቋራጭ ለማግኘት በመጣር እና እንግዲህ ቶማስን ካገባች በኋላ ልጇ ኑኑያት ምናልባት አሁን ላይ ኤልሹናት የሷ ልጅ ማለት ነው ኤልሻዳይ እሷ ልጁ እንደሆነች ነው እሱ የሚያውቀው ነገር ግን ልጅቷ የቴዲ ልጅ ናት ቴዲ ደግሞ የሱ ልጅ ኑኑያት እንደሆነች ያውቃል ልጁ እንደሆነች የሚያውቃል ከሆስፒታል ደግሞ ልጆቹ እንደተቀያየሩም ያውቃል እናም ገጠር እየሄደ ብዙ ጊዜ ይጠይቃቸው ነበር ኑኑያትን ለማግኘት እዛ እና አይነየ ጋር ገጠር ይሄድ ነበር እናም እንግዲህ ድንገት አንድ ቀን ወይዘሮ ሄለን ቤት ኑኑያት ቴዲን ስታገኘው እንደለመደችው ሩጣ ልታቅፈው ስትል እሱ ግን ፊት ነበር የነሳት ለምን ኤልሹ ካጠገቡ ቆማ ስለነበር የት ነው የምትተዋወቁት ብላ ደጋግማ ስለጠየቀችው እንደማንተዋወቅ እንሁን ብሎ ኑኑያትን ይሸሻታል ማለት ነው አይንየም አይታው ድንገት አንዴ ከዚህ ቀደም ማቀሰውና ምናምን ስትለው አይ ተሳስተሻን በማለት ነገሩን ሲሸፋፈን እናያለን እና ኑኑያት የሱ ልጅ መሆኗንና
ከሆስፒታል መቀያየራቸውን እሱ ጠንቅቆ ያውቃል። በምን መልኩ አወቀ ሌላ ጥያቄ ነውና እናም እንግዲህ በዚህ መልኩ እየሄዱ ያለ ነው። አቶ ቶማስ ከሞተ በኋላ ወይዘሮ ሄለን የልጁ ጮኛ የተባለችውንም ሴት ወደ ቤት አመጣች። ኑኑያት ላይም ደግሞ ተቀየረችባት። ኑኑያትን እንግዲህ እሷ በጣም ከሰው በታች የሆነችና ራሷን በፍጹም ከሰው እኩል እንዳታደርግ ሁሉ ጊዜም ከሰው በታች የሰው እኩል እንዳልሆነች እንድታስብ ስትነግራት ነበረ። ከልጆቿ አጠገብ እንዳደርሽ በተለይ ከቤሉል ትልቁ ዓላማዋ እሱ ስለሆነ ከሱ አጠገብ በተለይ አሁን ደግሞ በሐዘኑ ምክንያት እያሳበብሽ በማጽናናት ስበብ ከሱ ስር አትበይ፣ ከልጅ ራቂ እንዳትበክይብኝ በማለት አጸያፊ ቃልና ኑኑያት ራሷን እንድትጠላ የሚያደርግ ንግግር በመናገር ስሜቷን ስትጎዳ ያየናት ነው። ልጅቷ ራሱ በጣም ነው የደነገጠችው። እንዴት እንደዚህ ትለኛለች ብላ ኑኑያት በጣም ደንግጣለች። በዚህ አልበቃት ብሎ መጠጥ የምጠጣበትን እንዲሁም ምግብ የምትመገብበትን እቃ ሁሉ ከእነሱ እንድታረቅ በፍጹም ከሰዎች ጋራ እንደ ሰው ሁና እንድትጫወት እንድትስቅ በፍጹም እንደማትፈቅድላት ወይም ደግሞ በቃ ራሷን ዝቅ እንድታደርግ ራሷን እንድትጎዳ እኔ ማረባ ሰው ነኝ ብላ ከሰዎች እንዳትጠጋ አይነት ስሜት እንዲሰማት አድርጋ ነበረ ስትናገር የነበረው። እና ኑኑያት በነገሩ ተደንግጣለች። ማለት እኔ ያለውልሽ ለማንም እንዳትነግሪ ይሄን ሚስጥር ብላስ ነበር እዚህ ቀደምና ጭራሽን የሆኜ ነው እንጂ ማንም ሰው ቤቷ ያኖርሽም ነው ያለቻት። እና ኑኑያትን በዋን በመፍሰስ ያልሽ ሁሉ ትክክል ነው እንዳልሽ ሁሉ አድርጋለሁ አለቻት። እና በጣም ነው ያሳዘነችኝ የምሬ ነው የሚላችሁ። እና ብዙዎቻቸው ኮሜንት ላይ ምን ሲሉ አየውኝ ኑኑያት አለመመረዟን ማወቅ አለባት እያላችሁ ነበርና እንግዲህ በክፍል 24 ላይ ምን ተፈጥሯ መሰላችሁ? ምናልባት ኑኑያት አለመመረዟን ልታውቅ ትችላለች ብዬ የማስበው ኑኑያት የሁሉ ንግግር አእምሯን ስለነካው እሱ ብቻ አይደለም ኤልሹ ያን ፖስታ እንግዲህ ከእናቷ ክላስ በድጋሚ በመስረቅ ወስዳ በእርግጥ በባሌ ሞት አዝኛለሁ ግን አንተን ስላስከፋው ግን በጣም አዝኛለሁ ያለች ስታስመስል ቴዲ ግን ደግሞ ምን አይነት ወጥመድ አዘጋጅተሽ ይሆን እያላት ነበር። በደንብ ነው የሚያውቃት እሱ የፈለገ ብታስመስል ውሸት እንደሆነ ጠንቅቆ ያቀባታልና የሆነ ወጥመድማ አዘጋጅተሻን እያለ ከዛ ግን መሲን ማግኘት ፈለገና በየት መሄድ እንዳለበት ግራ ገብቶት ነበረ። ነገር ግን እስኪ ከላይ ኑኑያትን ኤልሹን ላውራታልና የመሲን ክላስ ፈልጎ ሰተት ብሎ መሲ ክላስ ሄዷል ማለት ነው። እና መሲ እንግዲህ በንዴት መጽሐፍ አንስቷ ብትወረውርበትም የምሬ ነው ምላችሁ እንዴት እንዳንገበገበችው እኔ መሲ እንደዚህ ትተውናለች ነው ያልኩት። መሲ ብዙ ጊዜ የምናውቃት አላስታውስም ብላ ሁሉንም ነገር ዝም ስትል ነውና ወይ ደግሞ ወይዘሮ ሄለን ስትከታተል እንጂ ምንም አይነት መልስ እንኳን ስትሰጥ አላየናትም እስካሁን። ቴዲ ላይ ያሳየችው አክት ግን በጣም ነው የሚገርመው። እኔ ደጋግሜ እንዳየሁት ነው የምነግራችሁና በጣም ጎበዝ ናት። እንደ ጀማሪ እንግዲህ ስናያትኛ አዲስ ናትና እንደ ጀማሪ አክተርስ በጣም ጎበዝ ናት መሲ። እናም እንግዲህ ቴዲን ልኩ ነገረችው እና እሱ ደግሞ እጇን ይዛታል። አንተ ቆሻሻ በዚህ በቆሻሻ እጅህ የኔን እጅ መንካት አትችልም አንተ ቆሻሻ አርኩስ አረ ስድብ ተጣላላችሁና አንገብግባው እሱ ግን እኔ አንዳንዴ ያሳዝነኛል የሆነ ነገር ነው ብቻ አንዳንዴ ያሳዝነኛል ቴዲ። ምክንያቱም የሆነ የዋህ ነገር ነው የሆነ የፍቅር ሰው ነው። እናም ከመሲ ጋር መጣመር አለባቸው። በነገራችን ላይ ቴዲ ማለት ውስጡ ላይ ክፋት አላየውበትም እና ከመሲ ጋር በግድ እኛም ብንሆን ማለት ነው እኛ ኮሜንታተሮችም ብንሆን ተከታታዮቻቸው ኦዲየንሶቻቸው በግድ አብረው እንዲሆኑ ማድረግ አለብን። አብረው መሆን አለባቸው። ልማዳችን ነው መቼም እንግዲህ ሰውን ማጣመርና እንደለመደብን እነሱን መጣመር አለባቸው። እና ኑኑያትና በሄሉልም መጣመር አለባቸው። ብዙዎቻችሁ ግን እንደዛ አዶኒን ነው የፈለጋችሁት። እኔ ደግሞ ጥሎብኝ የወደድኩት ከኑኑያት ጋር በሄሉልን ነው። ያው ብዙዎቻችሁ ያዶኒ ነው አትጠጋት እያላችሁ ነበር ኮሜንት ላይ። ከቤሉል ጋር የሚሄዱ ይመስለኛል። እሱን ብቻ ሳይሆን ታሪኩ ስለ ኑኑያት ነው። የድራማው ታሪክ ዋናዋ መነሻው ሁሉ እሷ ናት። እናም እሷና እንግዲህ ነገር ግን አዶኒም ደግሞ ብዙ ፈተና የሚገጥማቸው አብረው ሆኖ ይመስለኛል። እናም ኑኑያት ማን ሊደርስላት ይችላል? ኑኑያት ራሷን ልታጠፋ ነው። ከዛ በፊት ግን ኑኑያት አንድ ነገር አደረገች። በባለፈው ክፍል ካያችሁ መሲ ራሷን ስታ ክፍል ውስጥ ወድቃ ስታገኛት ቶሎ ብላ ስልኳን ነበር ያየችው። ስልኳ ላይ የቴዲ ፎቶና የላከው ጽሑፍ ነበረ።
እናም በጣም ተናደደች። እና ቴዲ የመሲ ፍቅረኛ ስለሆነ ነው ገጠር እየመጣ ሲጠይቀን የነበረው አለች። ገጠር እየሄደ የሚጠይቃቸው አባቷ ስለሆነ ነው። ነገር ግን መሲን ግን አሁን ያፈቀራት። መሲን አፈቀረ ማለት ሁሉ ጊዜ ልጁን ኑኑያትን ከአጎኑ ያገኛታል ማለት ነው። እና በጣም ደስ የሚል ነው የምር። ከመሲ ጋር መጣመር አለባቸው። እና እንግዲህ በሌላ በኩል ደግሞ ኑኑያት በዛ ትናደድና ድንገት ወይዘሮ ሄለን ማስመሰሏን ትቀጥላለች። መሲ ከቴዲ ጋር ካየቻት በኋላ እዚህ ቀደም አብራይታን ነበር እንዴ ወይስ ምን እያደረግን መስሏት ነው እንደዚህ ያየችን? ምን ጠርጥራ ነው እያለች በውስጧ ተዘበራርቅ ነበር ወይዘሮ ሄለንና በዚህ መሀል እንግዲህ ቴዲ የቶሚ ጓደኛ ነው። ጅብ ከማያውቁት ሀገር ሄዶ ቁርበት አንጥፉልኛል የተባለው ተረት በወይዘሮ ሄለን ላይ ደርሶ አየሁትና ልክ እንደማታውቃቸው ሁላ የቶሚ ጓደኛ ነው ሊያጽናናኝ መጥቶ ነው ያለች ስትቀባጥር መሲ ዝም ትላትና እናም ሻይ እንዲመጣ ኑኑያትን ትጠይቃታለች። ኑኑያትም ሻዩን ይዛ ስትመጣ ቴዲን ታየዋለች። ኦኬ አንተ ተረገምክ አንተ ነህ እንዴ? እህቴንማ እንዳሰቃይሃት እሰራልሃለሁ በማለት ሻዩን መልሳ ወስዳ ውስጡ ላይ ቡና ነው ጨው ነው እንጂ ጨው ጨምራ ታመጣለች። ቴዲም እንግዲህ ሲቀምሰው ጨው ነበረ ትን ብለው ሊሞት ነበር። እና ምን እንደገረመኝ ታውቃላችሁ? ደስ ይላል ግን ተግባሯ ማለት ነው። እኔ በጣም ተመችቶኛል። እንኳን ሰራችለት። ነገር ግን እሱ ውሃ ለምጣልህ አይ አያስፈልግም እሺ በቃ ቅመም በስቶበት ይሆናል አለችና ሻዩን ተቀብላ ደፋችበት። እንደዚህ ተንከሲስ ናት ኑኑያት ያልታወቀባት የዋህ መስላ ግን በጣም ነው የምትገርመው። እናም እንግዲህ የእህቷን ለመበቀል ስለፈለገች ነው ሻዩን ተደፋበትና አቃጠለህ አይደለ ስትለው አይ አላቃጠለኝም ችግር የለውም እንዴት አላቃጠለህም ብላ ጥያቄ ጀመረች። እና በጣም ነው የዛሬው ደስ የሚለው እሷ ራሷን ለመጉዳት ከመጣሯ ውጭ ያለው ማለት ነው። በሌላ በኩል ደግሞ አዶኒ ነው። አዶኒ አሁን ላይ የመሲን ጓደኛ እያውጣጣት ይገኛል። ምክንያቱም ደግሞ እዛ ሪካርዱ ላይ የሷን ድምጽ ስላገኘው ነው። ወይዘሮ ሄለን አዱን ወደ ሷ ክፍል ወስዳ መሲ ለቶማስ ምንድነው ያለችው ንገረኝ እያለች ስትጠይቃት ነበር። እና እሷም እኔ አላቅም ምንም የነገረችው ነገር የለም ነገር ግን እንድታወራ ማድረግ እችላለሁ ያለች ስታወራ የነበረውን እንዳለ እዛ ድምጽ ቅጂ ውስጥ አዶኒ ያገኝቶታል። ለዛም እንግዲህ እሷን አጥብቆ ቢጠይቃትም እማቀው ታሪክ የለም መሲ ምን እንዳለችው አላቅም በራስ አጣራ ያለችው ነው። በርግጥ እሷ ታውቃለች መሲ ነግራታለች አባቷን የአዶኒን አባት ወይዘሮ ሄለን እንዳስገደለችው ታውቃለች። ነገር ግን ከራሷ እንዲሰማና በራሱ እንዲፈልግ ስለፈለገች አልናገርም ብላለች። እንግዲህ የኑኑያትን አለመመረዝ ምናልባትም አዱ ማለት ነው የመሲ ጓደኛ የኤልሹም ጓደኛ ስለሆነች ኤልሹን ልታውጣጣት ትችላለች ብዬ አስባለሁ። ኤልሹ ምንም አይነት ሚስጥር መደበቅ አትችልበትም ምንም ነገር ማለት ነው። በተለይ ደግሞ አዱ ጠይቃት። ስለዚህ ስለ ኑኑያት ምን እንደሰማችና ምን እንዳየች አዱ ከጠየቀቻት በዝርዝር ተነግራታለች ብዬ አስባለሁ። እናም እንግዲህ የነገር ደግሞ እሷ ደግሞ ሰምታ ዝም አትልም። ቀጥታ ለመሲዳ መንገሩ አይቀርም። ምናልባትም አሁን ባለችበት ሁኔታ እንኳን ባይታወቅ በአዱ በኩል ስለሷ መመረዝ ሁሉም ሰው ይሰማን ብዬ አስባለሁ። ያ ማለት ደግሞ ድጋሚ ምርመራ እንድታደርግ ይረዳታል። ወይም ደግሞ ዛሬ ላይ ራሷን ለመጉዳት የሞከረች ስለሆነ ሐኪም ቤት ስለምትሄድ ወይዘሮ ሄለን ከሌለች እውነቱ ይታወቃል። ወይዘሮ ሄለን ካለች ግን ያው አሁንም ውጤት እንድታስቀይር ስለምትችል ነገር ግን ራሷን ኑኑያት መንቃት አለባት። እሷን በደንብ መከታተል አለባት። ምን እንደምታረግ ምን እንደምታወራ ወይዘሮ ሄለን መከታተል አለባት። ያለዛ ግን በቀላሉ ስለሷ ምን እንደሆነች ማወቅ አችልም ብዬ አስባለሁ። እና ኑኑያት ግን በጣም ነው ያሳዘነችው። የምሬን ነው የምላችሁ በጣም ነው የተሰቃየችው። በዛ ላይ ደግሞ አዶኒ እሷን አፍቅሮ ከስሯ ይላል። ወይዘሮ ሄለን የአይንዬ ልጆች ማለት ነው እየብቻ አድርጋ በጣም እየተጫወተችባቸው ትገኛለች። ምክንያቱም ደግሞ መሲን ክላሷ ውስጥ ብቻዋን ኑኑያትን ደግሞ ለብቻዋ አድርጋ እንግዲህ እንደፈለገች የተጫወተችባቸው ነው። ቀጣይ ተረኛ እናትየዋ ናት ወይዘሮ ሄለን። ገንዘብ ለማግኘት ምንም ነገር አድርጋለሁ እኔ የተፈጠርኩት እንደውም ሀብታም ለመሆን ነው ስትል ነበር። ይህን ነገር ኑኑያት ተደብቃ ስታዳምጣቸው ነበር። ከቴዲ ጋር ሲያወሩ
ሀብታም እስከሆን ድረስ ምንም ነገር አደርጋለሁ ከዚህ በኋላ ህይወቴ ላይ ምንም ነገር ቢመጣ ምንም አይደንቀኝም ምንም ነገር አደርጋለሁ እያለች ስትፎክር ነበረ። ይህን ነገር ደግሞ ኑኑያት በር ላይ ተለጥፋ አዳምጣታለች። ስለዚህ አሁን ነቅታለች ማለት ይቻላል። ነገር ግን ራሷን ለማጥፋት መጣር አልነበረባትም። ሌላው ደግሞ የመሲ ወንድም ነው። የመሲ ወንድም መኩ ከአዶኒ ጋር ብዙ ነገር አውርተዋል። ስለ ወይዘሮ ሄለን ማንነትና ምን እንደምትሰራ የት ምን እያደረገች እንደሆነ በተለይ ደግሞ ከገጠር እያመጣች ላሳድግ ነው እያለች እያስተማርኩ እያሳደግኩ ነው እያለች የገጠር ልጆች ህፃናቶችን እየሰበሰበች ወደ ከተማ እያመጣች ምን እንደምታደርጋቸው ለማጣራት ወሬውን በደንብ አጣርቶ እንዲመጣ መኩ ወደ ገጠር ተመልሶ እየሄደ ነው። ምክንያቱም ደግሞ መኩ ወይዘሮ ሄለንን መጠራጠር ከጀመረ ቆየት ሰንበትበት ብሏል። በባለፈው ጊዜ ድንገት ወደ ገጠር ይሄድና ወይዘሮ ሄለን እዛ መታ እንደነበረና ኑኑያት ጋር ሲታገሉ ገፍትራው መኪናው የገጨው ልጅ ቤተሰብ እንዳናገረች እንዳገኘቻቸው ሁሉ መኩ ሰምቷል። እነሱ ተደብቀው እሷ ቤት እየኖሩ እሷ ግን በጎን ሄዳ እነዛንን እያወራች እንደሆነ ወሬ ደርሶታል። እዚህ ቀደም ደግሞ በዛውም ደግሞ የህፃናቶቹን እየወሰደች እንደሆነ ከዚህ እያስተማርኩ በሚል እንደምትወስድም ሰማ። እነዚህ ነገሮች ተደበላልቀውበት ቤት ውስጥ ምንድነው እየተካሄደ ያለው ብያለ እዚህ ቀደም ጠይቆ ነበረ። አዶኒ ግን ይሄን ነገር ለማንም እንዳትነግር ብዙ የምናጣራው ነገር አለ በኔና ባንተ መሃል ይቅር ብሎት ነበረ። ምክንያቱም አዶኒ አባቱ በህይወት በነበረበት ጊዜ ስለ ህፃናቱ ሲያወራ ሰምቶታል። ህፃናቶችን ከገጠር እያመጣች ምንድነው ኩላሊታቸውን እንግዲህ የነገር በድራማ በደንብ ማስተዋወቂያ እየተሰራበት ነው። ያው ሀገራችን ላይ ደግሞ ህፃናት ምንድነው ተገለው በየቱቦው ስር የሚገኙት ያለ ነገር አይደለም። ልክ እንደዚህ ፊልም ላይ እንደምናየው ነገርም መሬት ላይ እየተከናወነልን ነውና ያው በፊልም ደግሞ በደንብ እያስተዋወቁት ይገኛሉ። ይሄንን አጸያፊ ነገር የሆነ ማለት ተንኮል ክፋት ነው አብዛኛው ፊልም የሚያስተዋውቀው እና የኛ ሰው ደግሞ ያሁኑ ትውልድ አለ አይደለ በተንኮል በክፋት ምን ላድርግ ሲል የሚውለው ትውልድ ይተቀሙበታል ይሄን ማለት ነው። ለምሳሌ ኢትዮጵያ ውስጥ የሌብነት እንትን በጣም በቃ ርቅቅ ያለ ነው የሌብነት ጥበብ ማለት ነው። ጥበብ ባሉት በቃ ለምን ይመስላችኋል? ፊልም ላይ አይተው ነው እኮ ፊልም ላይ የሚያዩትን ወደ ተግባር ሰው ያላሰበው ነው ፊልም ላይ በነገራችን ላይ የምናየው ሰው ሊያስበው የማይችል ነገር ፊልም ላይ እናያለንና ያንን ሲተገብሩት እያየን ነው መሬት ላይ። ስለዚህ መጥፎ ነገርን ፊልም ላይ እያስተዋወቅን ትውልዱ የማያውቀውን ነገር በአእምሮ ላይ ምንድነው ሴቭ እያደረግን ትውልዱ ሲቸግረው ሰርቶ መቀየር ሳይሆን ገሎ መውሰድ ገሎ ማምለጥ ብቻ በቃ ሲስተሞችን ነው የሚያስተምረውና አገራችን ላይ ህፃናቶች በተለይ በባለፈው አመት እንግዲህ ህፃናቶች በየቱቦው ስር የሚገኙት ያለ ነገር አይደለም። ጠፉ ተብሎ በሶሻል ሚዲያ ላይ ይለጠፋል። በሶስተኛው ቀን ቱቦ ስር ተጥለው ተገለው ተገኙ ይባላል። በተለይ ህፃናቶች ማለት ነውና እቺ ወይዘሮ ሄለን የምትሰራው ስራ እንግዲህ እንደዛ አይነት ስራ ነው። ያው ለትውልዱ ቆሻሻ ነገር ማስተማሩ ግን አግባብ ነው ብያለለም። ተደጋገመ ሐረግ ድራማ ላይ ማን ነበር ያፌት የሴቶችን ገላ በመሸጥ ሴቶችን በማገት ማለት ነው። እና ተመሳሳይ አይነት ግን በጣም ወንጀል የሆነ ነገር ማሳየት አግባብ ነው ብያለለም። እና እኔ ተወዳጆች እንግዲህ እንግዳ ድራማ ክፍል 24 ይሄን ይመስል ነበር። በክፍል 25 እስከምንገናኝ ቸር ቆዩኝ።